ሊቨርፑልን የሚገጥሙ ቡድኖች ሌሎች ቡድኖችን ከሚገጥሙት በላይ ከሊቨርፑል ጋር ሲሆን በሎው ብሎክ ይከላከላሉ ወይም ጥቅጥቅ ብለው ይከላከላሉ። ይህ በግምት ሳይሆን በዴታ የተደገፈ ነገር ነው። ታዲያ ሊቨርፑል ይህንን ነገር ፔኔትሬት ማድረግ በጣም እየቸገራቸው ይገኛል። ቻምፒየንስ ሊግ ላይ ሲሆን በደንብ በጥራት ሲጫወቱ ልትመለከቷቸው ትችላላችሁ። ፕሪሚየር ሊግ ላይ ግን እየከበዳቸው ነው። ምክንያቱ ምን እንደሆነ ሁለት ነገሮችን ብቻ ልንገራችሁ። በሎው ብሎክ የሚጮቱ ቡድኖችን ለማስከፈት ከሚጠቀሙበት መንገድ የመጀመሪያው ምንድነው? ሴት ፒስ ነው። እንደምታውቁት ፕሪሚየር ሊግ ላይ አሁን የሴት ፒስ ጎሎች በደንብ እየገቡ ይገኛሉ። ከ2011 በኋላ እንደውም ዘሞስት የሚባለው ጎል አሁን ነው እየገባ የሚገኘው። በደንብ ብዙ ጎሎች እየገቡ ነው። ሊቨርፑል ታዲያ ሴት ፒስ አጠቃቀም ላይ ችግር አለባቸው። ከሴት ፒስ የሚገኙ ኤክስጂ አሁን ኤክስፔክትድ ጎሉ ሲለካ ከኖቲንጋም ፎሬስት ቀጥሎ ዝቅተኛው ነው። የሊቨርፑል በጣም የወረደ ነው። ለዚህ ደግሞ ምክንያቱ መቼዎቹ ወይም የሚያሸሙት ተጫዋቾች አሁን ላይ ለሊቨርፑል ጥሩ የሚባሉ ስላልሆኑ ነው። እነ አርኖልድ፣ እነ ሮበርትሰን፣ እነ ሲሚካሽ የተሻሉ ነበሩ። አሁን ላይ ግን እሱን ነገር የሚያደርግ የለም። ሰዎች ላይ በግራም በቀኝ ያሉትንም ኳሶች ለመምታት ይሞክራል። እንደውም ከቀኝ የሚሰጡ ኳሶች ላይ የበለጠ ጉዳቱን በደንብ መመልከት ትችላላችሁ። ምክንያቱም ሰዎች ላይ ቀኝ እግር ተጫዋች ነው። የቀኝ ሳይድ ላይ ኮርና አገኙ ማለት መምታት ያለበት እንደ ፕሪሚየር ሊጉ ትሬንድ ከሆነ ግራ እግር ነው። ኢንስዊንገር ኮርና ይባላል። ወደ ውስጥ እየሄደ የሚገባ ኮርና ማለት ነው። ለምሳሌ ተጫዋቾቹን ጥቅጥቅ አድርገው 6 ያርድ ቦክስ ውስጥ ክራውድ እንዲፈጥሩ ያደርጋሉ። ከዛ ኢንስዊንገር ኮርና ይሻማል፣ የሚፈጠረው ይፈጠራል ማለት ነው። አሁን ላይ ግን ቀኝ እግር ተጫዋች ከቀኝ ሳይድ ጋር የሚመታ ከሆነ አውት ስዊንግ እያደረገ ነው የሚሄደው። የሚኖራቸውን ትሬት ይቀንሱታል ማለት ነው። የመጀመሪያው ይሄኛው ነው። ሁለተኛው ምንድነው? አሁን ላይ ሊቨርፑል የሚጠቀሟቸው ተጫዋቾች ሳላም ጋክፖም ከት እያደረጉ ወደሚመቻቸው የእግራቸው ክፍል ኳሱን በመውሰድ ለመምታት የሚሞክሩ ተጫዋቾች ናቸው። ይህ ደግሞ ሎ ብሎክ ለሆነ ቡድን በጣም ተስማሚ ነው። ምክንያቱም እንዳልኳችሁ ስፔሱ ቀድሞም የተያዘ ነው። ወደዛ ቢወስዱትም ምንም መፍጠር አይችሉም ማለት ነው። ስለዚህ ይሄ ባይላይን ይሉታል እነሱ። ወደፊት ያለውን መስመር የማጥቃት ቴንደንሲ ያለው ተጫዋች አሁን የላቸውም። ዲያዝ ነበረ፣ እሱ የለም አሁን። ፍሪምፖንግ ደግሞ አሁን ላይ ተጎድቷል። ቢያንስ ፔሱን ተጠቅሞ ያንን ነገር ማድረግ የሚችለው ተጫዋች ማለት ነው። ይህንን ነገር ስለሚያጡት ፔናልቲ ቦክስ ኤጁ ላይ ተሰብስበው ይከላከላሉ። ከት እያደረጉ ቢጫወቱም ምንም ነገር መፍጠር አይችሉም ማለት ነው። ነገር ግን ይህ ነገር እዚህ ጋር ብቻ የሚያበቃ አይደለም። ዶሚኖ ኢፌክት አለው። ምንድን ነው? ቲሞች ከት እያደረገ የሚጮት ተጫዋች እንዳለ ከገባቸው የፔናልቲ ቦክስ ጠርዝ ላይ ሆኖ ለመከላከል አይቸገሩም ማለት ነው። ነገር ግን የሚፈጥን ተጫዋች ካለ ራሳቸውን ወደኋላ ይሰበስባሉ ማለት ነው። ልክ እነሱ ተጫዋቾች ኖሮ ቢሆኑ ኑሮ አሁን ዲያዝ፣ ፍሪምፖንግ ኖሮ ቢሆኑ ኑሮ ቡድኖቹ ወደኋላ ትንሽ ሄድ ብለው ለመከላከል ይሞክራሉ። የፔናልቲ ቦክስ ጫፍ ላይ ያለውን ኤሪያ ማለትም ይሄ ዞን 14 የሚባለውን አካባቢ በደንብ እንዲጠቀሙት ስፔስ ይፈጠርላቸው ነበር። አሁን እነሱ ስለሌሉ ሊቨርፑል ይህንን መጠቀም አይችሉም። ብዙ ሾት ያደርጋሉ። የሚገርማችሁ ነገር በጣም ይመታሉ፣ ግን የሚመቷቸው ኳሶች ዲፍሌክትድ ናቸው፣ ውጤታማ አይደሉም። ለምን ከተባለ ሎው ብሎክ ስለሆኑ እዛው ጥቅጥቅ ያሉ ስለሆኑ ማለት ነው። ያ ቅድም ያልኳችሁ ምክንያት ተጫዋቾቹ ይህንን የሚያደርጉ ቢሆን ኑሮ ፍሪ ስፔስ አግኝተው በደንብ እንዲጠቀሙ ማድረግ ስለሚችል ነው። ይሄ ሁለት ምክንያት ብቻ ነው። ይሄ ብቻ ግን አይደለም፣ ብዙ ነገር ሊባል ይችላል። ይመቻችሁ።